ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሁናቸው ታየ ነኝ። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ከዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ ኦኮንጆ ኦዌላ ጋር ውይይት አደረጉ። ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከዋና ዳይሬክተሯ ጋር በነበራቸው ቆይታ በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማ ውይይት መካሄዱን ተናግረዋል። በድርድሩ ኢትዮጵያ እስካሁን ያደረገቻቸውን የሁለትዮሽና የባለብዙ ወገን ድርድሮች አፈጻጸምን አስመልክቶም ማብራሪያ መሰጠቱንም አመላክተዋል። ዋና ዳይሬክተሯ ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ውጥናቸው እንደሆነና ድርጅታቸው የትኛውንም አይነት ድጋፍ ለማድረግ ዝግጁ መሆኑን መናገራቸውን አመልክተዋል። በሌላ በኩል አፍሪካ ቡድንና አባል ሀገራት የኢትዮጵያን የአባልነት ድርድር እንዲደግፉ ይፋዊ ጥሪ እንደሚያስተላልፉ ለተደራዳሪ ቡድኑ መግለጻቸውን ነው ሚኒስትሩ በመልእክታቸው ያሰፈሩት። የኢትዮጵያ ካፒታል ገበያ ባለስልጣን ለ5 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጠ። የኢንቨስትመንት ባንኮችና የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎችን ጨምሮ ፍቃድ ያገኙ የካፒታል ገበያ አገልግሎት ሰጪዎች ቁጥር እስካሁን 9 መድረሱ ተገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን የተሰጠውን ፍቃድ በተመለከተ ለመገናኛ ብዙሃንም ማብራሪያ እየሰጠ ነው። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ ልትሰጠን መርሃ ግብሩን የተከታተለችው ሪፖርተራችን መቅደስ እንዳለ በቀጥታ መስመራችን ላይ ነው የምትገኘው። መቅደስ እንደምን ዋልሽ? የፍቃድ አሰጣጥ ሂደቱ ምን ይመስላል? ፍቃድ ያገኙ ድርጅቶች በዋናነት የሚያከናውኗቸው ተግባራት ምንድን ናቸው? አመሰግናለሁ ናቸው። እንዴት ውላችኋል ተመልካቾች? እንግዲህ በዛሬው ዕለት የኢትዮጵያ ካፒታል ገበያ ባለስልጣን 5 ለሚሆኑ የካፒታል ገበያ አገልግሎት ሰጪዎች ፈቃድ ሰጥቷል። እንግዲህ ፈቃድ ካገኙት ተቋማት መካከል ሲቢ ካፒታል አክሲዮን ኢንቨስትመንት ባንክና ወጋገን ካፒታል አክሲዮን ማህበር ይገኙበታል። እንግዲህ እነዚህ የኢንቨስትመንት ባንኮች የመጀመሪያው በሀገር አቀፍ ደረጃ የመጀመሪያው ፈቃድ ያገኙ ተቋማት ናቸው ማለት ነው። የኢንቨስትመንት ባንኮችና የሰነደ መዋዕለ ንዋዮች ኢንቨስትመንት አማካሪዎችን ጨምሮ እስከ ዛሬ ድረስ የኢትዮጵያ ካፒታል ገበያ ባለስልጣን 9 ለሚደርሱ ተቋማት እንግዲህ ፈቃድ መስጠቱን በዚሁ መግለጫ ላይ ተናግሯል። እንግዲህ ፈቃድ የተሰጣቸው አገልግሎት ሰጪዎች እንግዲህ በኢትዮጵያ ካፒታል ገበያ ባለስልጣን በፈቃድ አሰጣጥ መመሪያ መሰረት መስፈርቱን መመዘኛውን አሟልተው ፈቃድ እንዳገኙም በዚሁ መድረክ ላይ ሲነገር አድምጠናል። እንግዲህ እነዚህ ፈቃድ የተሰጣቸው ተቋማት እንደምናውቃቸው አይነት የንግድ ባንኮች አይነት ስራ አይደለም የሚሰሩት። እንግዲህ ቁጠባ አይሰበስቡም ወይም ደግሞ ብድር አያበድሩም። ዋነኛ ስራቸው በካፒታል ገበያ ላይ ብቻ የተወሰነ እንደሚሆን በዚሁ መግለጫ ላይ ተነስቷል። እንግዲህ በዚሁ መግለጫ ላይ የብሔራዊ ባንክ ገዢ ማሞ ምህረቱ እንደተናገሩት ከሆነ እንግዲህ እንዲህ ያለው የካፒታል ገበያ ስራ በተለይ የውጭ ብድርን በማስቀረት የማክሮ ኢኮኖሚውን በማረጋጋቱ በኩል ሚናው የላቀ እንደሆነ ሲናገሩ አድምጠናቸዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተልእኩ በበኩላቸው እንግዲህ እነዚህ ፈቃድ ዛሬ የወሰዱት ተቋማት ሕግን አክብረው እንዲሰሩ መልእክት አስተላልፈዋል። በዚሁ በፈቃድ አሰጣጡ ሂደት ላይ እንደተናገሩት ከሆነ እንግዲህ ባለስልጣን ተቋሙ እንግዲህ ቁጥጥር ማድረግ እንደሚቀጥል ፈቃድ ከሰጠን በኋላ ቁጥጥር እንደሚያደርግም ተናግሯል። እንግዲህ በኢትዮጵያ ካፒታል ገበያ 15 የሚሆኑ ዘርፎች መኖራቸውን አገልግሎት ለመስጠት የሚያስችሉ ዘርፍ መኖራቸውና ወደፊትም እንዲሁ ፈቃድ የመስጠት ሂደቱ እንደሚቀጥልና በተለይ በባንኮች አካባቢ ያሉ ወደዚህ ወደ ሰነደ መዋዕለ ንዋይ ገበያው እንዲቀላቀሉም እንግዲህ ባለስልጣኑ በዛሬው ዕለት ጥሪ አቅርቧል። የአገልግሎት ፈቃድ የተሰጣቸው ተቋማት እንግዲህ ለኢትዮጵያ የፋይናንስ ስርዓት መሻሻልም የራሳቸው ሚና እንዳለው በዚሁ መግለጫ ላይ ተነስቷል። እንግዲህ እንደምናውቀው የካፒታል ገበያ ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖሩም እስከዛሬ በደንብ አልተሰራበትም። ታዲያ ዛሬ ወደ ስራ የገቡት ፈቃድ የተሰጣቸው ተቋማትም ይህን ለማሻሻል ሚናቸው የላቀ መሆኑ በዚሁ መግለጫ ላይ ተነስቷል። አሁን ያለኝ መረጃ ይሄ ነው። አመሰግናለሁ። መቅደስ እንዳለ በቀጥታ መስመራችን ተገኝተሽ ላደረሽን መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። የኤሌክትሪክ አገልግሎት ሲቋረጥ ተክተው የሚሰሩ ጄኔሬተሮች በአብዛኛው ከፍተኛ ድምጽና አካባቢን የሚበክል ጭስ ያላቸው ናቸው። ለነዳጅ የሚጠይቁት ወጪም ቀላል የሚባል አይደለም። የሁለት ኢትዮጵያውያን ወጣቶች የፈጠራ ስራ የሆነው ጄኔሬተር ግን ድምጽም ሆነ ሽታ የሌለው ከመሆኑም በላይ በፀሐይና በኤሌክትሪክ ኃይል ቻርጅ የሚደረግ ነው። ባልደረባችን ቅድስት ማሞ ከወጣቶቹ አንዱን አናግራለች። ከራሷ አንደበት አብረን እንከታተል።
ስሜ ሄኖክ ከማኑኤል ምሩ እባላለሁ። ድርጅታችን ፌዶ ፓወር ሶሉሽን ይባላል እና እዚህ የምናመርተው እኛ ጄኔሬተር ነው እና ጄኔሬተር የምናመርተው በጣም ለየት ባለ ሁኔታ ነው። እንደሚታወቀው ጄኔሬተር ስንል ነዳጅ የሚበላ ድምጽ ያለው አየር የሚበክል ነው። የኛ ፈጠራ ግን ከዚህ ሁሉ የጸዳ ሲሆን መስራት የሚችለው አንደኛ ቻርጅ መሆን የሚችል ነው። ከፓወር ግሪድም ይሁን በሶላርም ይሁን ቻርጅ ይደረግና ቶሎ ፋስት ቻርጅ ነው ያለው። ፋስት ቻርጅ ካደረገ በኋላ ግን ለረጅም ጊዜ ኤሌክትሪክ ሰፕላይ ማድረግ የሚችል ነው እና ብዙም እንደዚህ ፊቸሮች እዛስ ወደ 8 አይነት ኮንትሮል ሲስተም እዛው የተገጠመለት ነው። ስለዚህ ውጪ ያለው ፓወር ለምሳሌ ገብቶ ሲወጣ ኮንትሮል ሬጉሌት እያደረገ ነው የሚሄደው። ካረንቱንም ቮልቴጁንም ሄርዙም ራሱ ሬጉሌት እያደረገ ለሴንሲቲቭ ዲቫይስ ለሆኑትም የሚያስፈልገውን ካረንት ሰፕላይ ማድረግ የሚችል ነው ማለት ነው። እንዲሁም ሲሰራ ድምጽ አልባ ነው። የኛ ለየት የሚያደርገው ልካው ማብራት ሲጠፋ አውቶማቲካሊ 1 ማይክሮሰኮንድ ባላነሰ ውስጥ ራሱን ተርን ኦን ማድረግ የሚችል ስለሆነ ኮምፒውተርም ሳይጠፋ ፕሪንተርም ፕሪንት እያደረገ ሙሉ እቃዎችን እንዲሁ ቤት ውስጥ ሃውስሆልድ አፕላያንስ ለሆኑትም ሁሉ እንዲሁ ለኦፊሶችም ሁሉ ኤሌክትሪክ ሰፕላይ አንኢንተራፕትድ ሳይሆን ኤሌክትሪክ ሰፕላይ ማድረግ የሚችል ፍሎርም በሙሉ አሁን እዚህ ውስጥ የምናየው ፍሎርም በሙሉ ያገለገለ ኤሌክትሪክ ሰፕላይ ማድረግ የሚችል ነገር ነው። በእኛ ተቋም በእኛ ድርጅት እየሰራን ያለ ነው ማለት ነው። መጀመሪያ ሐሳቡ ያመጣው ፈደሳ ሹማ የሚባል የኔ ጓደኛ አለ። አይዲያውን አመጣ። ለክሱን ሲያመጣ እኔ ደግሞ የተማርኩበት በኤሌክትሪካል ኢንስታሌሽን ስለሆነ በዚህ ውድድር እኔም ብዙ አዋርዶችን ማግኘት ይችላልው። መጀመሪያ የተሰራው ለገጠር አካባቢ ላሉት ማህበረሰብ ነው። ኤሌክትሪክ ስለሌለ በሶላር ብቻ አንድ ቻርጅ ይሆንና ለአንድ መንደር በሙሉ እንዲያበራ ነው። ይሄኛው ባለፈ ለፕራይም ሚኒስተር አሳይተነው ነበር እና እነርሱም አይተው 50 አምፖል ማብራት ስለሚችል ለገጠር አካባቢ ላለው ይሰራ ነው እንደዛ ነው የነገሩን። ስለዚህ አንድ የተሰራው ለገጠር አካባቢ ነው። ትንሽዬ ናት፣ ፖርቴብል ናት፣ ይዞ መሄድ የሚቻል ማለት ነው። እንደዚህ ደግሞ እንደሚታወቀው ወደ 45% ብቻ ኤሌክትሪክ የደረሰ ከተማ አካባቢ ያለን የምንለው ማለት ነው። እሱም በጣም ነው የሚቆራረጠው። ኤሌክትሪክ ተራሽን በጣም ብዙ አለ። ስለዚህ ለከተማ አካባቢ ላሉትም ማብራት ሲጠፋ ቢሮ ውስጥ ያሉ በጣም ነው የሚስተጓገሉት። ለነሱ ደግሞ እንዴት አድርገን አውቶማቲክ አድርገነው ልክ ማብራት ሲጠፋ አውቶማቲካሊ ራሱን ተርኖ እንዴት ማድረግ እንደሚችል ብለን ዲዛይን አድርገነው ለከተማው ለገጠርም የሰራ ነው። አንዳንድ እቃዎች የምናገኘው እዚህ ነው እንዳለ። ለምሳሌ የተገዛው እዚህ ኢትዮጵያ ውስጥ ነው። ከውጭ ያመጣነው ነገር የለም። ግን ከዚህ ግን በጣም ለየት የሚያደርገው ፓተንትድ የሆነበት የራሳችን ፈጠራ አለ። አውትፑት ከሚለቀው ራሱን ተመልሶ ማድስ የሚችል ራሱን ተመልሶ ቻርጅ ማድረግ የሚችል በራሳችን የሰራን ፈጠር ነው አለ ማለት ነው። እሱን ተጠቅመን ነው እየሰራ ነው። ስለዚህ ሁሉም እቃ እዚህ ኢትዮጵያ ውስጥ ይገኛል ማለት ነው። እኛም በራሳችን ማኑፋክቸር የምናደርገው ነገር አለ። በሰርኪት ቦርድ በራሳችን የበያየድን ምን ሰራለን የራሳችን የሆነ ፓተንት ራይት የሆነ እየወሰድበት ማለት ነው። እንደዚህ አድርገን ሜድ ኢን ኢትዮጵያ ነው የሚለው እዚህ ላይ ብናይ ማለት ነው። ለምን ሁሉም ነገሩ የተሰራው እዚህ ኢትዮጵያ ውስጥ ስለሆነ ማለት ነው። ስለዚህ እዚህ እናገኛለን ሁሉም ማቴሪያል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም በመሸጥ ላይ ይገኛል። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ ተከታትለን እንመለስ። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቋል። ሆናቸው ታየ ነበርኩ። በሰላም ዋሉ።